ስለዚህ እግዚአብሔር መጽሐፍ ቅዱሱ እንዲጻፍልን ሲያደርግ የተመረጡ ሰዎች መጽሐፍ ብቻ አይደለም፣ ወድቀው የተነሱ ረክሰው የተቀደሱ ጠፍተው የተገኙ ኃጢአተኛውን ወደ ጽድቅ የመጡ ቆሽሸው የታጠቡ ሰዎች ታሪክም ተጽፏል። ለእኔና ለእናንተ ተስፋ ነው አይደለም ምእመናን? ይህች እስራኤል ዙሪያዋን ጥንትም ጠላቶች ነበሯት፣ በመካከለኛው ዘመን ጠላቶች ነበረ። ሶሪያ የምትባለው ሀገር ደግሞ የእስራኤል ጎረቤት ናት። በደንብ ታሪኩን የመጽሐፉ እየነገርኳችሁ ነው። የአልጀዚራው የቢቢሲ ዘገባ እያወራሁላችሁ አይደል? መጽሐፍ ቅዱስ ነው እየነገርኳችሁ ያለው። እስራኤል የምትባል ሀገር አለች፣ ሶሪያ የምትባል ሀገር አለች። እነዚህ ሁለት ሀገሮች ለዘመናት በጦርነት ውስጥ የኖሯቸው በመጽሐፍ ቅዱስ ያለው ነው። ዛሬ ያለውን እያልኳችሁ አይደለም፣ ይቅርታ። ከጊዜው የዜና ዘገባ ወጣ በሉና የዛሬ 2000-3000 ዓመት ወደ ኋላ ተመልሰ ነው እየተነጋገርን ያለው። አይታቸዋል። በጣሊያን ጊዜ በግራኝ ጊዜ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ብዙ ነዋየ ቅድሳቷን የወርቁ ጥና የወርቁ መስቀል እየቀለጠ አምባር ቀለበት የሆነው በወራሪዎች አማካኝነት። ስለዚህ የሚመጣውን መከራ መቋቋም ያለብን ለሃይማኖታችን ስንል ነው ማለት ነው። በዘመናት ይሆን ምእመናን፣ ይሄ አይናችን ሲበራ ያቆሰሉን ሳይሆን የቆሰለልን ይታየናል። ብዙዎቻችን አሁን ስላቆሰሉን እኮ መተን ብዙ አወራን እኮ። እገሌ አይተኛልኝም፣ እገሊት አተኛልኝም፣ ኑሮ እንዴት ይሆን? ስለ ጭንቀታችን፣ ስላቆሰሉን፣ ስላሳደዱን፣ መከራ ትዳራችንን ስለበተኑት፣ ሱቃችንን ስለበተኑት፣ ኑሯችንን ስላበላሹት፣ ስለ ክፉ ሰዎች እኮ ብዙ አውርተናል አይደለም? ክርስቲያን መጽሐፍ ቅዱስ የእግዚአብሔር ቸርነት ብቻ ሳይሆን የሰይጣንም ክፋት ተጽፎበታል። አብርሃምም ተጽፏል፣ ፈርዖንም ተጽፏል። አረመኔዎች፣ ጨካኞች፣ ደም አፍሳሾች፣ በሰው ስቃይ የሚዝናኑ፣ በሰው መከራ የሚዝናኑ እግዚአብሔርን የማያውቁ ሰዎችም መጽሐፍ ቅዱስ ውስጥ አሉ። እንደገና እግዚአብሔር እንደ ልብ ያለ ሰው አገኘው ብሎ የመሰከረላቸው የእግዚአብሔር ወዳጆች የተባሉ አብርሃም በአርክ በዲበ ምድር አብርሃም በምድር ላይ አብርሃም የሚባል ወዳጅ አለኝ ብሎ እግዚአብሔር አማካሪ ያደረገው። ሰዶምን ገሞራን ለማቃጠል ሲወስን እግዚአብሔር በልዩነት ያማከረው ለማን ነው? ለአብርሃም ነው። አብርሃም የእግዚአብሔር አማካሪ ሆኗል። በመጽሐፍ ቅዱስ በኦሪት ዘፍጥረት ከምዕራፍ 12 ጀምራችሁ ስክን ብላችሁ ቤታችሁ አንብቡት። እንደገና ቅዱስ ዳዊት ደግሞ እግዚአብሔር እንደ ልቤ ያለ ሰው አገኘሁ ብሎታል። ማን ያለው? እግዚአብሔር እንደምን ያለ ሰው? እንደ ልብ ያለ ሰው አገኘሁ ብሎ የመሰከረለታል። ልብ አድርጉ። አብርሃም የእግዚአብሔር አማካሪ ነው። ዳዊት የእግዚአብሔር ልብ ነው። እንደገና ደግሞ እንደ ፈርዖን አይነት ደግሞ ክፉ ሰዎች አሉ፣ አረመኔ ሰዎች አሉ። ሕፃናት ሲወለዱ እስራኤላውያት ሴቶች ጸንሰው በሚወልዱበት ጊዜ እዛው ጭቃው ላይ እርገጡት የሚሉ ሕፃናቱን በየወንዙ የጣሉ እስራኤልን በእስራኤል ላይ መከራ ያወረዱ እግዚአብሔርን አላውቅም እስራኤልንም አልለቅም ያለ ፈርዖንን በመጽሐፍ ቅዱስ ተጽፏል። ዲያብሎስ ሰይጣንን በመጽሐፍ ቅዱስ ተጽፏል። የተናገሩ እንስሳት በመጽሐፍ ቅዱስ ተጽፏል። ስለዚህ መጽሐፍ ቅዱስ የተዋጣለት የቅዱሳን መጽሐፍ ብቻ አይደለም፣ የቅዱስ እግዚአብሔር መጽሐፍ ብቻ አይደለም። እግዚአብሔር የወደቁትንም የተነሱትንም ጽፎልናል። ከተነሱት እንድንማር፣ ከወደቁትም እንድንማር። የረከሱትም የተቀደሱትም ተጽፈዋል። ያጠፉትም ያለሙትም ተጽፈዋል። እንደ ልብ ያለ ሰው ዳዊትም እንደ የእግዚአብሔር አማካሪ የተባለው አብርሃም ተጽፏል። ሌሎች ደግሞ መጥፎ ሰዎች ተጽፈዋል። ስለዚህ መጽሐፍ ቅዱስ የተመረጡ ሰዎች ታሪክ ብቻ አይደለም ማለት ነው። እየሰማችሁ ነው? የተመረጡ ሰዎች ብቻ ታሪክ አይደለም። ያለፈላቸው ድል ያደረጉ የአሸናፊዎች መጽሐፍ ብቻ አይደለም። እና አሁን ቅድም በነገርኳችሁ በዚህ በመጽሐፈ ነገሥት በተለይ በብሉይ ኪዳን ብዙ አይነት ሰዎች ተጽፈዋል። ጥሩ ነገስታት ነበሩ፣ ህዝባቸውን በትክክል ያስተዳደሩ፣ እግዚአብሔርን ያመለኩ፣ ሃይማኖታቸውን የጠበቁ፣ ኃላፊነት የሚሰማቸው፣ ተጠያቂነት የሚሰማቸው፣ ወንበሩ የሚቆረቁራቸው፣ ኃላፊነታቸው የሚከብዳቸው፣ የተሾሙበት ዓላማን የተረዱ መሪዎች ነበሩ። በግልባጩ ደግሞ የመሪነታቸውን ዓላማ የዘነጉ ወደ ተመሪነት የወረዱ አልጋ ሲሏቸው አመድ ላይ የተገኙ ሲያከብሯቸው የተዋረዱ ሲቀድሷቸው የረከሱ ያለማሉ ተብሎ ያጠፉ ደግሞ ተጽፈዋል በመጽሐፍ ቅዱስ። ስለዚህ እግዚአብሔር መጽሐፍ ቅዱሱ እንዲጻፍልን ሲያደርግ
የተመረጡ ሰዎች መጽሐፍ ብቻ አይደለም፣ ወድቀው የተነሱ ረክሰው የተቀደሱ ጠፍተው የተገኙ ኃጢአተኛውን ወደ ጽድቅ የመጡ ቆሽሸው የታጠቡ ሰዎች ታሪክም ተጽፏል። ይሄ ለእኔና ለእናንተ ተስፋ ነው አይደለም? ምእመናን ረክሶ መቀደስ አለ፣ ወድቆ መነሳት አለ፣ ጠፍቶ መገኘት አለ። ርኩስ ኃጢአተኛ ሌባ ወንበዴ ተብሎ እንደገና በዛው በመጽሐፍ ቅዱስ ወደ ቅድስና የተመለሱ ሰዎች አሉ፣ ወደ በጎነት የተመለሱ ሰዎች አሉ። ስለዚህ እግዚአብሔር መጽሐፍ ቅዱስን ሲያጽፍልን የኛ የህይወት መመሪያ እንዲሆን ነው። ጻድቃኑ እንዳይመጻደቁ መውደቅ እንዳለ እንዳውቁ፣ ኃጢአተኞች ተስፋ እንዳይቆርጡ መነሳት እንዳለ፣ የተቀደሱት መርከስ እንዳለ ተጠንቅቀው እንዲኖሩ፣ የረከሱት መቀደስ እንዳለ ተስፋ እንዳይቆርጡ፣ ያገኙ እንዳይመጻደቁ፣ ያጡ እንዳይሳቀቁ ነው መጽሐፍ ቅዱስ የተጻፉ ደስ በሚለው ሁኔታ እና ቅድም በነገርኳችሁ በመጽሐፈ ነገሥት ላይ ዛሬ እስራኤልን ታቋታላችሁ አይደል? ንገሩ። አታቋትም? ጮክ ብላችሁ ንገሩን። አታውቋትም? እስራኤላዊ መቼም ኢትዮጵያዊ ሆኖ እስራኤልን የሚያውቅ የለም። እንደው የማን አምላክ ይጠብቅህ ነው የምንባባለው? ጮክ በሉ እስቲ። የእስራኤል አምላክ ይጠብቅህ ነው። ኢየሱስ ክርስቶስ ከጽንሰቱ እስከ እርገቱ ድረስ ያከናወነው በእስራኤል ነው። ድንግል ማርያም ተወልዳ እስከ ዕረፍቷ ድረስ የነበረችው በኢየሩሳሌም በእስራኤል ውስጥ ነው። ታቦቱ፣ ጽላቱ፣ 10ቱ ቃላት፣ ብሉይ ኪዳኑ፣ ሐዲስ ኪዳኑ፣ ትንሣኤው፣ እርገቱ፣ ጥምቀቱ፣ ልደቱ፣ እርገቱ ሁሉም ነገር የተከናወነበት የበረከት ምድር፣ የቅድስና ምድር፣ የእግዚአብሔር አክሊላ ወህንብርታ ለምድር ኢየሩሳሌም እስራኤል ማለት የምድር እንብርት ይላል መጽሐፋችን። እንብርት ታውቃላችሁ? የት ነው ያለው? መቼም ቦታውን አልጠይቃችሁም አይደለም? መካከል ላይ ነው አይደለም? እንዲያውም አንዳንድ ሰው በልቶ መጥገብ ሲሳነው ምን ይባላል? ምን የለውም ይባላል። አቤት እምብርት የሌለው ፍጥረት ንገሩኝስ ምን ነው? አህያ እምብርት የለውም ይባላል። እንግዲህ በልቶ አይጠግብም ማለት ነው። እሱ እንግዲህ ባለሙያዎቹ መጠየቅ ያስፈልጋል። በመላ በግምት አናወራም። ግን ዙሮ ኢየሩሳሌምን ምን ይላታል መጽሐፍ ቅዱስ? አክሊላ ወህንብርታ ለምድር። ኢየሩሳሌም ወይም እስራኤል የምድር እንብርት ናት ይላል። የምድር ማዕከል ናት። ከእስራኤል ተነስቶ ወደ የትም ሀገር ቢለካ ርቀቱ እኩል ነው ይላሉ አባቶች። የምድር ማዕከል ናት። የምድር ማዕከል ናት እና ይቺ እስራኤል ዙሪያዋን ጥንትም ጠላቶች ነበሯት። በመካከለኛው ዘመን ጠላቶች ነበረ። ሶሪያ የምትባለው ሀገር ደግሞ የእስራኤል ጎረቤት ናት። በደንብ ታሪኩን ይሄ መጽሐፍ እየነገርኳችሁ ነው። የአልጀዚራ ወይም የቢቢሲ ዘገባ እያወራሁላችሁ አይደለም። መጽሐፍ ቅዱስ ነው እየነገርኳችሁ ያለው። እስራኤል የምትባል ሀገር አለች፣ ሶሪያ የምትባል ሀገር አለች። እነዚህ ሁለት ሀገሮች ለዘመናት በጦርነት ውስጥ የኖሯቸው በመጽሐፍ ቅዱስ ያለውን ዛሬ ያለውን እያልኳችሁ አይደለም። ይቅርታ ከጊዜው የዜና ዘገባ ወጣ በሉና የዛሬ 2000-3000 ዓመት ወደ ኋላ ተመልሰ ነው እየተነጋገርን ያለው። እስራኤል የምትባል ሀገር አለች፣ ሶሪያ የምትባል ሀገር አለች። እነዚህ ሁለት ሀገሮች ለብዙ ጊዜ ጦርነት ላይ ነው የነበሩ። ድንበረተኛ ስለሆኑ ድንበር ላይ ስለነበሩ በድንበር ይዋጋሉ። አንዱ በብዛት የሚወሩ ሶሪያውያን ናቸው። እስራኤላውያን በጠባያቸው ወረው ያውቁ ወራሪዎች ናቸው። ሶሪያውያን ይመጣሉ፣ ፋርሶች ይመጣሉ፣ ግብጾች መጥተው ያውቃሉ፣ ግሪኮች መጥተው ያውቃሉ፣ ሮማውያን መጥተው ያውቃሉ። ብዙ ሀገሮች እስራኤልን መውረር በዛን ዘመን የትልቅነት የገዥነት ምልክት ነበርና የሶሪያውያንና እስራኤላውያንም በዛ መንገድ ይዋጉ ነበር እና የሶሪያው ንጉስ ወልደ አዴር ይባላል ንጉሳቸው። ይሄ ንጉስ በቤተ መንግስት ሆኖ እስራኤልን እንዴት እንደሚያጠፋ ቤተ መቅደሱ እንዴት እንደሚያቃጥል ከመሳፍንቱ ከመኳንንቱ ጋር ይመክራል። የቱ ነው ማለት ነው? አቤት የቱ ነው? ሶሪያ ሆኖ ማለት ነው። በደንብ ስሙኝ። ሀገሮቹ ማንና ማን ናቸው? አቤት እስራኤልና ሶሪያ። አሁን ቤተ መንግስቱን በሩን ዘግቶ ማንም ወሬኛ ሰላይ እንዳይደርስበት አድርጎ ባለስልጣኖቹን ሰብስቦ እየመከረ ያለው የማን መንግስት ነው? የሶሪያ መንግስት ነው። አሁን ቤተ መንግስት ውስጥ የሚመከረውን ምክር የእስራኤል መንግስት በምንም አይነት መረጃውን ሊያገኝ አይችልም። እንደ ዛሬው የስለላ መሳሪያ የለም። እንደ ዛሬው የተራቀቀ ቴክኖሎጂ የለም እና ነገር ግን ኤልሳ የተባለው ነቢይ እስራኤል ነው ያለው። ልብ አድርጉ። ምክሩ እየተመከረ ያለው የት ነው?
ሶሪያ ነው፣ ደማስቆ ዋና ከተማው። ኤልሳ ደግሞ ያለው እስራኤል ውስጥ ነው ያለው። ቤተ መንግስት ውስጥ ንጉሱ በሩን ዘግቶ የሚመክረውን ምክር የእስራኤል መንግስት በምንም አይነት መረጃ ሊያገኝበት የሚችለው እድል አልነበረው። ነገር ግን ነቢዩ ኤልሳ በር ተዘግቶ ምን ይደረግ እንደነበረ ሙሉ መረጃ ያለው በጸጋ የተገለጠለት ኤልሳ የሚባል ነቢይ ነበር። በኋላ ለእስራኤል ንጉስ ይነግረዋል። የሶሪያው ንጉስ በር ዘግቶ መመናን ይሄ ማለት ነብዩ ፖለቲካ ውስጥ ገብቷል ማለት አይደለም። ጥንቃቄ አድርጉልን። እኔ አንዳንድ ጊዜ አንዳንድ ነገሮች ስንናገር ፖለቲካ ገሌ ገባ ስለ ፖለቲካ ተናገር። በመጀመሪያ ደረጃ ምድር ላይ እስካለን ድረስ ከፖለቲካ ነፃ መሆን አንችልም። አይነቱ ላይ ነው ማንግባባው እንጂ ማንም ሰው ከፖለቲካ ነፃ አይደለም። ይሄን ብዙ ሰው አይረዳልንም። እና ነብዩ ፖለቲካ መግባቱ አይደለም። ነገር ግን የሶሪያው ንጉስ በር ዘግቶ ከመሳፍንቱ ከመኳንንቱ ከባለስልጣኖቹ ጋር እየተማከረ ያለው የእስራኤልን ቤተ መንግስት ለመድፈር ብቻ አይደለም፣ ቤተ መቅደሱን ለመዝረፍ ነው። ነዋያተ ቅድሳቱን ለመዝረፍ ነው። የእስራኤልን አምላክ እግዚአብሔርን ጭምር ለማዋረድ ነው የሚመጣው። ስለዚህ ነብዩ በቤተ መንግስት እየተመከረ ያለውን ምክር ለእስራኤሉ ንጉስ የነገረው መንግስትህን ጠብቅ ብሎ ፖለቲካ ውስጥ ገብቶ ለመፈትፈት አይደለም። የነቢያት ጠባይ አይደለም። ነቢያት የፍርድ ጎደለ ድሃ ተበደለ ብለው ባመኑ ጊዜ ፊት ለፊት ነው የሚናገሩት። በተዘዋዋሪ እንኳን አይናገሩ፣ ፊት ለፊት ነው የሚነግሯቸው። አሁን ግን የሶሪያው ንጉስ በር ዘግቶ እየመከረ ያለው ቤተ መቅደሱን ለማቃጠል ነዋያተ ቅድሳቱን ለመዝረፍ ጭምር ነው እየመከረ ነው። ስለዚህ ያ ቤተ መንግስት ተዘግቶ የተመከረው ምክር በጸጋ ተገልጦለት ማን ያውቃል? ኤልሳ ነብዩ። በኋላ ለእስራኤል ንጉስ ይነግረዋል። ሶሪያውያን ተማክረዋል፣ ጨርሰዋል፣ ወታደር ልከዋል፣ ወታደሮቹ እዚህ ቦታ ደርሰዋል ይልና መረጃውን ይነግረዋል። የእስራኤል ንጉስ ሙሉ መረጃ ስለደረሰው እነዛን መልእክተኞቹን እየተቀበለ አሸንፎ ይልካቸዋል። በኋላ የሶሪያው ንጉስ ተበሳጨ። ከኛ መካከል መረጃ እያወጣ የሚሰጥብን አለ ወይ ብሎ ጠየቀ። እየሰማችሁ ነው ታሪኩ? መጽሐፍ ቅዱስ መጽሐፈ ነገሥት ካልዕ ምዕራፍ 6 ነው እየተረኩላችሁ ያለው። ከዛ ከኛ መካከል መረጃ እያወጣ የሚሰጣል ወይ? ትሰማላችሁ ሰሞኑን አይደለም? የኢራንን ጀነራሎች ጠቅላላ እንዴት እየለቀሙ እንደገደሏቸው እስራኤላውያኑ ሰምታችኋል። ይሄ ስለላው እግዚአብሔር እየረዳቸው አይደለም። ይሄ ስለላው የድካም ውጤት ነው፣ የአእምሮ ውጤት ነው። ዝም ብለህ ጭንቅላትን ዘግተህ በር ዘግተህ እግዚአብሔር ይረዳኛል ብትል መና ከደመና አይወርድም። መጀመሪያ ምጣድህን ጣድ፣ እግዚአብሔር እንጀራውን ያሰፋል ይችላል። ምጣድ ሳይጥዱ እንጀራ አምጣ፣ የቀረ ዘመን ወገኑ። የኛ የራሳችን ጥረት ማድረግ አለ፣ መጣጣር አለበት። እና አሁን ሲልክ የእስራኤል ንጉስ እየተቀበለ ሲገላቸው በኋላ ንጉስ ተበሳጭቶ ከናንተ መካከል መረጃ እያወጣ ለእስራኤል የሚያቀብል አለ ብሎ ንጉሱ ወርህፀት በጣም ተበሳጭቶ ተቆጥቶ ተናገረ። ከዛ ከመካከል ግን የነብዩን ጉዳይ የሚያውቅ አንድ ባለስልጣን መላለው፣ ንጉስ ወይ ከመካከላችን ማንም መረጃ ያወጣ የለም፣ ሁሉ ላንተ ታማኝ ነው። ነገር ግን እኛ በር ብንዘጋም የተዘጋ በር የማይገድበው የተዘጋ በር የማይመልሰው ኤልሳ የሚባል ነብይ አለ። እኛ ዘግተን የመከርነውን እግዚአብሔር ስለሚገልጥ ነብይ ስለሆነ ለእስራኤል ንጉስ መረጃ እየሰጠ የሚያስመታን እሱ ነው ብሎ ነገረው። ታሪኩን እየሰማችሁ ነው። ሀገሮቹ እነማን ናቸው? አቤት ሶሪያና። ምክሩ እየተመከረ ያለው የት ነው? የማን ንጉስ? ከማን ጋር? ከባለሟሎቹ ከባለስልጣኖቹ ጋር። መረጃውን አውጥቶ የሰጠበት ማን ነው? አቤት ኤልሳ መረጃውን አውጥቶ የሰጠለት ለእስራኤል መንግስት ተቆርቆሮ ነው? ለእስራኤል መንግስት አስቦ ነው? አይደለም። ይሄ ንጉስ እየተማከረ ያለው ምኑን ጭምር ለማርከስ ነው? ቤተ መቅደሱን ለማርከስ ስለሆነ፣ ነዋያተ ቅድሳቱን ለመዝረፍ ስለሆነ፣ ቤተ መቅደስ እግዚአብሔር የሚገለገልበትን ማዕጠንተ ወርቁን በቤተ መቅደስ ውስጥ ያለውን አይታቸዋል። በጣሊያን ጊዜ በግራኝ ጊዜ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ብዙ ነዋያ ቅድሳቷን የወርቁ ጥና የወርቁ መስቀል እየቀለጠ አምባር ቀለበት የሆነው በወራሪዎች አማካኝነት ነው። ስለዚህ የሚመጣውን መከራ መቋቋም ያለብን ለሃይማኖታችን ስንል ነው ማለት ነው፣ በዘመናት ይሆን። ስለዚህ ከዛ በኋላ ንጉሱ ተበሳጨ፣ ተነገረው። ንጉሱ ምን አደረገ?
ግደለ ምን ያውቅበታለሁኝ የት ነው የሚኖረው ብሎ እሱም እንዳቅሙ ኤልሳ ያለበትን መረጃ ሰበሰበና ወታደር የተቀለበ የሰለጠነ ወታደር በፈረስ በሰረገላ አድርጎ ኤልሳ ወዳለበት ሰፈር ላከ፣ መንደር ላከ። በደንብ አድርጋችሁ ስሙኝ። ማን ነው የላከው? የሶርያው ንጉስ። ወደ ማን? ወደ ኤልሳ። ኤልሳ ምን ስላደረገ? በቤተ መንግስት የመከረውን ምክር ለእስራኤል መንግስት አሳልፎ ሰጥቶ ስላስመታውና ወታደሮቹ ተሸንፈው ቆስለው ስለተመለሱ ከዛ ይሄ ንጉሱ የላካቸው ወታደሮች ሌሊቱን የኤልሳን ያለበትን ቤት ከበው አደሩ። በኋላ የኤልሳ ደቀ መዝሙር የነብዩ ደቀ መዝሙር ሌሊት ለሽንት ሲወጣ ዙሪያውን የሶርያ ወታደሮች በፈረስ በሰረገላ በዘመኑ ባለው ጦር መሳሪያ ታጥቀው ዙሪያቸውን ከበው አገኙ። ደነገጠ ደቀ መዝሙሩ፣ ተማሪ የኤልሳ ደቀ መዝሙር ደነገጠ። ነብዩ ወይ ተመልሶ ገባ። ሽንቱ ሊሸና የነበረው ደንግጦ መልሶ መጣ። ነብዩ ወይ አለቀልን፣ አበቃልን፣ ዙሪያችንን ተከበናል፣ በብዙ ፈረስ በብዙ ሰረገላ በብዙ ወታደር ተከበናል፣ አለቀልን፣ ወየውልን አለው። ማን ነው እንደዚህ ያለው? አቤት ማን ነው? የኤልሳ ተማሪ። ለማን? ለኤልሳ። ከዛ በኋላ ኤልሳ ምን እየተደረገ እንደሆነ ያውቃል። እንኳን እዛ መተው የከበቡትን ሶርያ ቤተ መንግስት ተዘግቶ የተመከረው ምክር አውቆታል አይደል? ስለዚህ ዙሪያው እንደተከበበ ኤልሳ ያውቃል። ደቀ መዝሙሩ ግን ገና አይነ ልቡ ነው አልበራለትም። ገና ኤልሳ ደረሰበት ጸጋ ላይ አልደረሰም። እና ቀጥሎ ኤልሳ ምን አለው? እነሱ ጋራ ካሉት ይበልጣሉና አትፍራ አለና እንደዚህ ብቻ ብሎ አልቀረም። ወደ እግዚአብሔር ጸለየ። ጌታ ሆይ እኔ ያየሁትን እንዳይ እኔ የገባኝ እንዲገባው አይነ ልቡናውን አብራለት ብሎ ጸለየ። ይሄ የውጩን የግንባሩን አይደለም። ይሄ የግንባሩ አይን የሚያየው የፊት ለፊቱን ነው። የልብ አይን ሲበራ የነፍስ አይን ሲበራ ረቂቁ ጥላታችን ይታያል። በግዙፉ አይናችን ግዙፉ ጥላታችን ነው የሚታየን። የረቀቀ ጥላታችን ለማወቅ ግን የረቀቀ አይን የረቀቀ ልብ ያስፈልጋልና ኤልሳ ለዛ ለተማሪው ጸለየለት። ወዳው ልጁ አይኑ በራለት። የኤልሳ ጸጋ አደረበትና መልሶ ወጣ። መልሶ ሲወጣ ቅድም ያያቸውን አይታችኋል አይደል? ቅድም ያያቸው ፈረሱ ሰረገላው የሰለጠነ የሶርያ ወታደር ነበር። አሁን መልሶ ሲወጣ ደግሞ ከነዛ እጥፍ የሆኑ እነዛ ፈረስ ይዘው ነው የመጡት፣ ሰረገላ ይዘው ነው የመጡት፣ ጦርና ጋሻ ይዘው ነው የመጡት። ቅልብ ወታደሮች ናቸው፣ ግዙፎች ይታያሉ። አሁን ተጸልዮለት አይነ ልቡናው በርቶለት የኤልሳ ጸጋ አድሮበት መልሶ ሲወጣ ተቀይሮ ወጣ። ሲወጣ የእሳት ጦር የያዙ የእሳት ሰይፍ የያዙ በእሳት ሰረገላ በእሳት ፈረስ የተቀመጡ ቅዱሳን መላእክት የኤልሳን ቤት ከበው ታየ። ደህና አደራችሁ? እየሰማችሁ ነው? በደንብ ተከታተሉ። በሉሽ ግደልን እልል ትሉ አስባ ነገሩ አብይ ጾም ነው። ግደል ይባርክላችሁ፣ ግደላችሁ በውስጣችሁ እልል ብላችኋል። የሰማነውን ይግለጥልን። ልብ አድርጉ። ሀገሮቹ ማንና ማን ናቸው? ቤተ መንግስት ባለስልጣኖቹን ዘግቶ የመከረው የየት ንጉስ ነው? ምን ብሎ መከረ? እስራኤልን እናጥፋ እንውረር ብሎ። እስራኤል ስትወረር አብሮ ማን ይወረራል? አብሮ ማን ይቃጠላል? ቤተ መቅደሱ ይቃጠላል። ንጉሱ በር ዘግቶ የመከረውን ምክር ያወቀበት ማን ነው? ኤልሳ ነብዩ። ከዛ በኋላ ቅድም እንደነገርኳችሁ ያ ደቀ መዝሙር መልሶ ሲወጣ ቅድም ካያቸው የበለጡ አየ። ታዲያ ኤልሳ ምን አለው? አይዞህ፣ አትደንግጥ፣ አትፍራ። አንተ ያየው ፈረስ ነው፣ ገብስ አሰር ገብስ ገለባ የሚበላ ፈረስ፣ ከእንጨት ከብረት የተሰራ ሰረገላ። ወታደሮች የሚያያቸው እነዚህ አንድ ቀን ምግብ ቢያጡ ጠውልገው የሚያድሩ አቅም የሚያንሳቸው የሚሸነፉ የሚሞቱ የሚቆስሉ ናቸው። እነሱ ጋራ ካሉት ይልቅ እኛ ጋራ ያሉት ይበልጣሉና አይዞህ አትፍራ አሉ። ደስ አይልም? ምእመናን እንደዚህ ማለት ብቻ አይደለም። ደቀ መዝሙር ምን እንደሆነ ጸለየለት። ጌታዬ እኔ ያየሁትን እንዳይ
እርዳው፣ አይኑን አብራለት፣ ክስት አዕይንቲሁ አይኖቹን ግለጥለት፣ አይኖቹን አብራለት። በመጽሐፍ ቅዱስ አይናቸው የበራላቸው ሰዎች ምን እንዳደረጉ አይተናል። አዳምና ሔዋን በሰላም እየኖሩ ገነት እየኖሩ የበለሱን ፍሬ ከበሉ በኋላ አይናቸው ተገለጠ ይላል። ግን ያ ዕፀ በለሱን በልተው በሌብነት ሰይጣን የነገራቸው ምክር በልተው ስለሆነ የተገለጠላቸው አይናቸውን እንዲገለጥላቸው ያደረገ ሰይጣን ነው። ነገር ግን ራቁትነታቸውን አዩ፣ ባዶነታቸውን አዩ። ሰቀቀናም አይን ነው ያኛው። ይሄኛው አይን ሲበራ ግን መላእክትን ነው ያየው። በሉቃስ ወንጌል ምዕራፍ 24 ሉቃስና ቀሌዮጳ ኢየሱስ ክርስቶስ እንጀራውን ባርኮ ሲሰጣቸው ወተከስተ አዕይንቲሆሙ አይነ ልቡናቸው በራ ይላል። የቆሰለውን ክርስቶስ ሳይሆን የተነሳውን ክርስቶስ፣ ያሸነፈውን ክርስቶስ፣ ድል አድራጊውን ክርስቶስ አዩት ይላል። ምእመናን ይሄ አይናችን ሲበራ ያቆሰሉን ሳይሆን የቆሰለልን ይታየናል። ብዙዎቻችን አሁን ስላቆሰሉን እኮ መተን ብዙ አወራን እኮ። እገሌ አይተኛልኝም፣ እገሊት አተኛልኝም፣ ኑሮ እንዴት ይሆን? ስለ ጭንቀታችን፣ ስላቆሰሉን፣ ስላሳደዱን፣ መከራ ትዳራችንን ስለበተኑት፣ ሱቃችንን ስለበተኑት፣ ኑሯችንን ስላበላሹት፣ ስለ ክፉ ሰዎች እኮ ብዙ አውርተናል አይደለም? ክርስቲያን ስላቆሰለው አያወራም፣ ስለቆሰለለት ነው የሚያወራው። የቆሰለልን ማን ነው? ንገሩኝ። የቆሰለልን ማን ነው? እዚህ መታችሁ አቁሳዮቻችሁን እርሷቸው፣ የበደሏችሁን እርሷቸው፣ ጎረቤቶቻችሁን እርሷቸው፣ የሥራ ባልደረቦቻችሁን እርሷቸው፣ ያሴሩባችሁን መተት የመተቱባችሁን ትዳራችሁ ላይ መከራ ያመጡባችሁን እርሷቸው። እዚህ ስትመጡ እነሱን ረስታችሁ አሸናፊውን አስቡት፣ ድል አድራጊውን አስቡት። የሚጠብቅህ አረ ንገሩኝ፣ ጮህ፣ የሚጠብቅህ አይተኛም።